ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ፕሮስቴት ምንድን ነው፣ የፕሮስቴት ተግባሮቹን እናም የፕሮስቴት ካንሰር የመጀመሪያ ማስጠንቀቂያ 12 ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፕሮስቴት ማለት በወንዶች ላይ ብቻ የሚገኝ ትንሽ የለውዝ ፍሬ ቅርጽ ያለው ከፊኛ በታች የሚገኝ ትንሽ እጢ ሲሆን የዘር ፈሳሽ የሚያመርትናም ከፊኛችን ወደ ብልታችን የሚሄደውን የሽንት ፍሰትን የሚቆጣጠር ነው። ፕሮስቴት ከፊኛ በታች ከትልቁ አንጀት ወይም ደግሞ ሬክተም ፊት ለፊት የሚገኝ ሲሆን የሽንት ቱቦን ሽንትን ከሰውነት የሚያስወጣው ቱቦን ይከባል። ፕሮስቴት የወንድ የመራቢያ ስርዓት አካል ነው። ፕሮስቴት 3 ዋና ዋና ተግባራት አሉት። እነዚህም አንደኛ የወንድ የዘር ፈሳሽን ማምረት ነው። ፕሮስቴት ከወንድ የዘር ፍሬ ጋር ተቀላቅሎ የዘር ፈሳሽን የሚፈጥር ልዩ ፈሳሽን ያመርታል። ይህ ፈሳሽ የወንድ የዘር ፍሬን ይጠብቃል፣ የወንድ የዘር ፍሬን ይመግባል፣ እንዲሁም ደግሞ በማፍሰስ ወይም ደግሞ በኢጃኩሌሽን ወቅት ስፐርም በሚፈስበት ጊዜ የወንድ የዘር ፍሬ እንዲጓዝ ይረዳል። ሁለተኛ በማፍሰስ ወይም ደግሞ በኢጃኩሌሽን ወቅት መርዳት ነው። በኦርጋዝም ወቅት ፕሮስቴቱ ይኮማተራል ወይም ደግሞ ይጨማደዳል። የዘር ፈሳሽን ወደ ሽንት ቱቦ በማስገባት ከብልታችን እንዲወጣ ያደርጋል። ፕሮስቴት ከሌለ መውለድ ፈጽሞ አይቻልም። ሶስተኛ የሽንት ፍሰትን መቆጣጠር ነው። ፕሮስቴት የሽንት ቱቦን ስለሚከብ ሽንት መሽናትን መቆጣጠር፣ ሽንትም እንዳያፈስ መከላከል እንድንችል ያደርገናል። ስለዚህ ፕሮስቴት እነዚህን ተግባራቶችን ያከናውናል። ታዲያ ፕሮስቴት ሲያድግ ወይም ደግሞ ሲያብጥ ወይም ፕሮስቴት ኢንላርጅመንት ሲከሰት በተለምዶ ቤናይን ፕሮስታቲክ ሃይፐርፕሌዥያ እንለዋለን። በዚህ ጊዜ የሽንት ቱቦን ሊዘጋ ይችላል። ይህም የሽንት ችግሮችን ያስከትላል ማለት ነው። ታዲያ የፕሮስቴት ካንሰር ከመከሰቱ በፊት የሚታዩ 12 የፕሮስቴት ካንሰር ቅድመ ማስጠንቀቂያ ምልክቶችን ልንገራችሁ። የፕሮስቴት ካንሰር አብዛኛውን ጊዜ በዝግታ ነው የሚያድገው። ነገር ግን ቅድመ ምልክቶች ብዙውን ጊዜ በሽንት፣ በጾታዊ ግንኙነት ተግባር እና በአጠቃላይ ጤና ላይ የሚታዩ ናቸው። አንደኛ በተደጋጋሚ መሽናት ነው። በተለይም በሌሊት ፊኛችን ባይሞላም እንኳን ብዙ ጊዜ የመሽናት ፍላጎት ይሰማናል። ይህ የሚሆነው ያበጠው ወይም ደግሞ የተስፋፋው ፕሮስቴት በፊኛ ላይ ጫናን ስለሚያሳድር ነው። ሁለተኛ ደካማ ወይም ደግሞ ቀርፋፋ የሽንት ፍሰት ነው። ደካማ ነጠብጣብ ያለውና ሽንት ለመጨረሽ ረጅም ጊዜን ይወስዳል። እብጠቱ ወይም ደግሞ ካንሰሩ የሽንት ቱቦን ይዘጋዋል። ሶስተኛ ሽንት ለመጀመር መቸገር ነው። መሽናት እንፈልጋለን፣ ግን ሽንቱ መፍሰስ ከመጀመሩ በፊት መዘግየት ይኖራል። ይህ ከቅድመ የሽንት ምልክቶች ውስጥ አንዱ ነው። አራተኛ ፊኛ ያልተሟጠጠ ስሜት መሰማት ነው። ሽንት ከሸናችሁ በኋላም ቢሆን የሆነ ነገር ውስጡ የቀረ ይመስላችኋል። አልወጣም ብላችሁም ታስባላችሁ። ይህ በተደጋጋሚ ወደ መጸዳጃ ቤት መሄድን ሊያስከትል ይችላል። አምስተኛ በሽንት ጊዜ ህመም ወይም ደግሞ ማቃጠል ነው። ከካንሰር ወይም ደግሞ ከፕሮስቴት መስፋፋት የሚመጣ ብግነት የሽንት ቱቦን ሊያበሳጭ ይችላል። ስድስተኛ በሽንት ውስጥ ደም መታየት ወይም ደግሞ ሂማቹሪያ የምንለው ነው። ማንኛውም መጠን ያለው ደም ፈዛዛ ሮዝ፣ ጥቁር ቀይ ወይም ደግሞ ቡናማ ከባድ የሆነ ማስጠንቀቂያ ምልክት ነው። ይህ ምልክት ፈጽሞ ችላ ሊባል አይገባም። ሰባተኛ የሚያም ዘር ማፍሰስ ነው። ፔንፉል ኢጃኩሌሽን የምንለው ካንሰር
በማፍሰስ ጊዜ ማለትም ግንኙነት ጊዜ ልክ ፈሳሻችን በሚወጣበት ጊዜ የሚሳተፉትን መዋቅሮች ሊጎዳ ይችላል። ይህም ምቾት ማጣት ወይም ደግሞ ከፍተኛ ህመምን ያስከትላል። 8ኛ በዘር ፈሳሽ ውስጥ ደም መታየት ነው። የዘር ፈሳሻችን ሮዝማ፣ ቡናማም ቀይ ሊሆንም ይችላል። ይህ የፕሮስቴት ወይም ደግሞ የሴሚናል ቬሲክል የዘር ከረጢት ችግር ምልክት ነው። 6ኛ የብልት አለመቆም ነው። ብልትን ለማቆም ወይም ደግሞ ለማቆየት መቸገር። የፕሮስቴት ካንሰር ነርቮችን፣ የደም ስሮችንና የሆርሞን ሚዛንን ስለሚጎዳ ይህ ይከሰታል። 10ኛ በታችኛው ጀርባ ዳሌ ወይም ደግሞ ከዳሌ ላይ ህመም መሰማት ነው። ካንሰር መስፋፋት ከጀመረ ብዙውን ጊዜ አጥንትን መጀመሪያ ይደርሳል። ህመሙ ጥልቅ፣ የማያቋርጥና በሌሊት የሚባባስም ይሆናል። 11ኛ ደግሞ ያልተገለጸ ክብደት መቀነስ ነው። የካንሰር ህዋሳት የሰውነትን ኃይል ይበላሉ። ይህም በመደበኛነት ምግብ እየበላችሁ ቢሆንም እንኳን ያልተጠበቀ ክብደት መቀነስን ያስከትላል። 12ኛ ድካም ወይም ደግሞ መዛል ነው። ስር የሰደደ ድካም በካንሰር እድገት፣ በደም ጥራት መቀነስና ሰውነት ብግነትን የሚዋጋ ከሆነ ይከሰታል። ያለ በቂ ምክንያት የማይጠፋ ድካም አስፈላጊ የሆነ ማስጠንቀቂያ ምልክት ነው። ስለዚህ በመጀመሪያ ደረጃ ላይ ያለው የፕሮስቴት ካንሰር ምንም ምልክትን ሊያሳይ ይችላል። ከ50 ዓመት በላይ የሆኑ ወንዶች ግን ወይም ደግሞ በቤተሰብ ውስጥ ታሪክ ካለ ከ45 ዓመት ጀምሮ ምርመራ ማድረግ ያስፈልጋል። የፒኤስኤ የደም ምርመራ፣ የፕሮስቴት ምርመራ ማድረግም ያስፈልጋል። በጊዜ መለየት ያስፈልጋል። ከፍተኛ የስኬታማ ህክምና መጠን እንዲኖር ይረዳል ማለት ነው። ታዲያ የፕሮስቴት ካንሰር ደረጃዎችን እስቲ እንመልከት። የፕሮስቴት ካንሰር በ4 ዋና ዋና ደረጃዎች ይከፈላል። ይህም የሚወሰነው በእጢው መጠን፣ በመሰራጨቱ ወይም ደግሞ በአለመሰራጨቱ፣ በፒኤስኤ መጠን እና በግሊሰን ስኮር አማካኝነት ነው። ግሊሰን ስኮር ማለት የካንሰር ሴሎች ምን ያክል አደገኛ እንደሚመስሉ የሚያሳይ ነው። ታዲያ ደረጃ 1 የፕሮስቴት ካንሰር የምንለው በጣም የመጀመሪያው ደረጃ ነው። በአካባቢው ብቻ ያለ ካንሰር ነው። በደረጃ 1 ላይ ምን ይኮናል? ካንሰሩ አነስተኛ ሲሆን የሚገኘውም በፕሮስቴት ውስጥ ብቻ ነው። ምንም አይነት ምልክት ላይኖራችሁም ይችላል። ብዙውን ጊዜ በመደበኛ የጤና ምርመራዎች ወይም ደግሞ በፒኤስኤ ምርመራዎች ወቅት ይገኛል። ባህሪያቱም የፒኤስኤ መጠን ብዙውን ጊዜ ከ10 በታች ነው፣ በደረጃ 1 ማለት ነው። የግሊሰን ስኮር ደግሞ 6 ወይም ደግሞ ከ6 በታች ነው። በዲጂታል ሬክታል ምርመራ ወቅት እጢው ሊዳሰስ አይችልም። በውጤቱም በጣም በቀላሉ ሊታከም የሚችል ነው። በጊዜ ሲታወቅ ደግሞ 99% የመዳን እድል አለው ማለት ነው። ደረጃ 1 የፕሮስቴት ካንሰር። ደረጃ 2 የፕሮስቴት ካንሰር ደግሞ አሁንም በአካባቢው ያለ ግን እየጨመረ ያለ የካንሰር አይነት ነው። ደረጃ 2፣ ደረጃ 2A እና ደረጃ 2B ተብሎ ይከፈላል። በደረጃ 2 ላይ ምን ይከሰታል? ካንሰሩ አሁንም በፕሮስቴት ውስጥ ነው፣ ግን መጠኑ ትንሽ ትልቅ ነው። በዲጂታል ሬክታል ምርመራ ወቅት ሊዳሰስም ይችላል። ባህሪያቱም የፒኤስኤ መጠን በ10 እና በ20 መካከል ነው። የግሊሰን ስኮር ደግሞ ከ6 እስከ 7 ነው። እጢው የፕሮስቴት አንዱን ወይም ደግሞ ሁለቱንም ክፍሎች ሊጎዳው ይችላል። ምልክቶችም ሊጀምሩ ይችላሉ። ደካማ የሽንት ፍሰት፣ በሌሊት ተደጋጋሚ መሽናትና ሽንት ለመጀመር መቸገርም ይከሰታል። ታዲያ አሁንም በቀላሉ ሊታከም የሚችል የካንሰር አይነት ነው ደረጃ 2። እንዲሁም ደግሞ የህክምና አማራጮቹም እንደ ራዲዬሽን፣ ቀዶ ጥገና እና የሆርሞናል ህክምና ያስፈልጋል። ደረጃ 3 የፕሮስቴት ካንሰር ደግሞ ካንሰሩ ከፕሮስቴት አልፎ እየተሰራጨ ግን ብዙም ያልራቀ የካንሰር አይነት ነው። በደረጃ 3 ላይ ምን ይከሰታል? ካንሰሩ ወደ አንዳንድ ቦታዎች መሰራጨት ይጀምራል። በዘር ፈሳሽ ከረጢቶች፣ በአቅራቢያ ባሉ ህብረ ህዋሳቶች ውስጥ መሰራጨት ይጀምራል። ገና ግን
ወደ ሊምፍ ኖዶች ወይም ደግሞ ወደ አጥንቶች አልተሰራጨም። ባህሪያቱም የፒኤስኤ መጠኑ ብዙውን ጊዜ ከ20 የሚበልጥ ነው። የግሊሰን ነጥቡ ደግሞ ከ7 እስከ 8 ነው። ምልክቶቹም የበለጠ የሽንት ችግሮች፣ በሽንት ወይም ደግሞ በዘር ፈሳሽ ውስጥ ደም መታየት፣ በህመም መርጨት ወይም ደግሞ ዘርን ማፍሰስና የዳሌ ምቾት ማጣት ይከሰታል። በውጤቱም የተጣመረ ህክምና ያስፈልጋል። የራዲዬሽንና የሆርሞን ህክምና ያስፈልጋል። ደረጃ 4 የፕሮስቴት ካንሰር ደግሞ የላቀ ወይም ደግሞ የተንሰራፋ የካንሰር አይነት ነው። ደረጃ 4 በጣም የላቀው ደረጃ ሲሆን 2 አይነት አለው። ደረጃ 4 ኤ የምንለው ካንሰሩ በአቅራቢያው ወደሚገኙ ሊምፍ ኖዶች ተሰራጭቷል፣ ግን ወደ ሩቅ የአካል ክፍሎች ያልተዛመተ ነው። ደረጃ 4 ቢ የምንለው ደግሞ ካንሰሩ ወደ ሩቅ የአካል ክፍሎች ተሰራጭቷል፣ ለምሳሌ ወደ አጥንቶች፣ ወደ ጉበትና ወደ ሳምባዎች። የደረጃ 4 የፕሮስቴት ካንሰር ምልክቶቹም የማያቋርጥ የጀርባ የዳሌ ወይም ደግሞ የአጥንት ህመም፣ የዳሌ አጥንት ህመም ይከሰታል። እንዲሁም ድካም፣ ክብደት መቀነስ፣ የአጥንት ህመምና ለመሽናት መቸገርም ይከሰታል። ውጤቱም ሁልጊዜ ሊድን አይችልም፣ ነገር ግን ሊተዳደር ይችላል። ትንሽ ቁጥጥር ይደረግበታል። ህክምናዎቹም በሽታውን ያዘገያሉ፣ እንዲሁም ደግሞ ምልክቶችን ይቀንሳሉ እና የህይወት ጥራትንም ያሻሽላሉ። ታዲያ የፒኤስኤ ምርመራ ምንድን ነው ብላችሁ ልጠይቁ ትችላላችሁ። የፒኤስኤ ምርመራ ምን እንደሆነ ልንገራችሁ። በተደጋጋሚ ፒኤስኤ ከዚህ በላይ ከዚህ በታች እያልኩኝ ስለነገርኳችሁ ማለት ነው። የፒኤስኤ ምርመራ ፕሮስቴት ስፔሲፊክ አንቲጅን ምርመራ የምንለው የፒኤስኤ ምርመራ በደማችን ውስጥ ያለውን የፕሮስቴት ስፔሲፊክ አንቲጅን መጠንን የሚለካ የደም ምርመራ ነው። ፒኤስኤ በፕሮስቴት ሴሎች የሚመረተው ፕሮቲን ነው። ከፍተኛ የፒኤስኤ መጠን ማለት የፕሮስቴት ካንሰር፣ ያበጠ ወይም ደግሞ የተስፋፋ ፕሮስቴት ቤናይን ፕሮስታቲክ ሃይፐርፕሌዥያ የምንለው ወይም ደግሞ ፕሮስቴት ኢንላርጅመንት እንዳለ የሚያመለክት፣ የፕሮስቴት ኢንፌክሽን እንደተከሰተ የሚያመለክት፣ ብግነት ወይም ደግሞ የፕሮስቴት ኢንፍላሜሽን እንዳለ የሚያመለክት፣ በቅርቡ የዘር ፈሳሽ መፍሰስ እንዳለ የሚያመለክትና በቅርቡ የፕሮስቴት ምርመራ መደረግ እንዳለበት የሚጠቁም ነው ማለት ነው። ከፍተኛ የፒኤስኤ መጠን ማለት እነዚህን ችግሮችን ያመለክታል። ታዲያ መደበኛ የፒኤስኤ መጠኖች በእድሜ መሰረት ምን ያክል እንደሆነ ልንገራችሁ። እድሜያችን ከ40 እስከ 49 ከሆነ ከ0 እስከ 2.5 ናኖግራም ፐር ሚሊ ሊትር። እድሜያችን ከ50 እስከ 59 ከሆነ ከ0 እስከ 3.5 ናኖግራም ፐር ኤምኤል መሆን አለበት። እድሜያችን ከ60 እስከ 69 ከሆነ ደግሞ ከ0 እስከ 4 ናኖግራም ፐር ኤምኤል መሆን አለበት። እድሜያችን ከ70 በላይ ከሆነ ደግሞ ከ0 እስከ 6.5 ናኖግራም ፐር ሚሊ ሊትር መሆን ይኖርበታል ማለት ነው። ታዲያ የፒኤስኤ ምርመራ ምንን ያሳያል ካልን የፒኤስኤ ምርመራ ለመለየት የሚረዳው ቀደምት የፕሮስቴት ካንሰር እንዳለ፣ ያበጠ ወይም ደግሞ ኢላርጅድ የሆነ ፕሮስቴት ካለ፣ የፕሮስቴት ብግነት ወይም ደግሞ ኢንፍላሜሽንን፣ የከፋ ካንሰር የመከሰት አደጋውን ለመለየት እንዲሁም ደግሞ ለተጨማሪ ምርመራ ኤምአርአይ እና ባዮፕሲ አስፈላጊ እንደሆነ የሚጠቁመን የምርመራ አይነት ነው ማለት ነው። ታዲያ ወንዶች የፒኤስኤ ምርመራ መቼ ማድረግ አለባቸው ካላችሁ የሚመከረው ጊዜ እድሜያችን 50 እና ከዛ በላይ ከሆነ በየዓመቱ የፒኤስኤ ምርመራ ማድረግ ይኖርብናል። ምክንያቱም የፕሮስቴት ካንሰር የመከሰት እድሉ ከፍተኛ ስለሆነ ከ50 ዓመት በኋላ ማለት ነው። እንዲሁም ደግሞ እድሜያችን 45 ከሆነ በቤተሰብ ታሪክ ውስጥ የፕሮስቴት ካንሰር ካለ፣ አፍሪካዊ ወይም ደግሞ አፍሪካዊ ዝርያ ያላቸው ወንዶች ከፍተኛ አደጋ ስላለባቸው ግዴታ ምርመራ ማድረግ ያስፈልጋል። እንዲሁም ደግሞ በማንኛውም የእድሜ ክልል ላይ ሆናችሁ ለየት ያሉ ምልክቶችን ካያችሁ፣ ለምሳሌ ደካማ የሆነ የሽንት ፍሰት፣ በሽንት ጊዜ ህመም፣ በዘር ፈሳሽ ውስጥ ደም መታየት ካለ እና የዳሌ ህመም ካለ ግዴታ ምርመራ ማድረግ ያስፈልጋል ማለት ነው። ታዲያ የፕሮስቴት ካንሰር
ምን ያክል አደገኛ እንደሆነ ለመረዳት ደግሞ ከሚረዱት በጣም አስፈላጊ መሳሪያዎች ውስጥ አንዱ የሆነውን ግሊሰን ስኮር ምን እንደሆነ ደግሞ እነግራችኋለሁኝ። አንዱ ወሳኝ ነው። ግሊሰን ስኮር ምንድን ነው ካላችሁ፣ ግሊሰን ስኮር የፕሮስቴት ካንሰር ምን ያክል አደገኛ እንደሆነ ለመለካት የሚያገለግል የአመዳደብ ስርዓት ሲሆን የካንሰር ሴሎች በማይክሮስኮፕ ስር ሲታዩ ምን ያክል መደበኛ ያልሆኑ እንደሆኑ በመመልከት ይወሰናል። ግሊሰን ስኮር ለዶክተሮች ምን ፍንጭን ይሰጣል ካላችሁ፣ ካንሰሩ ምን ያክል በፍጥነት ሊያድግ እንደሚችል፣ የመሰራጨት እድሉ ምን ያክል እንደሆነ እናም በጣም የተሻለው የህክምና እቅድ ምን እንደሆነ ዶክተሮች እንዲረዱ ይረዳቸዋል ማለት ነው። ግሊሰን ስኮር ወይም ደግሞ ነጥብ ከ6 እስከ 10 የሚሰጥ ነው። የግሊሰን ስኮር እንዴት እንደሚወሰን እንመልከት። የፕሮስቴት ባዮፕሲ አነስተኛ የቲሹ ናሙናዎችን ይሰበስባል። የፓቶሎጂ ባለሙያ ደግሞ እነዚህን ናሙናዎች በመመርመር የካንሰር ሴሎችን በብዛት የሚታዩትን ሁለት ዋና ዋና ቅርጾችን ይመድባል። የመጀመሪያው ዋናው ቅርጽ ወይም ደግሞ ፕራይመሪ ፓተርን የምንለው ሲሆን በጣም የተለመደው ቅርጽ ነው። ከ1 እስከ 5 ይመደባል። ሁለተኛው ቅርጽ ደግሞ ሰከንደሪ ፓተርን የምንለው ሲሆን ሁለተኛው የተለመደ ሲሆን እንዲሁም ይህም ከ1 እስከ 5 ይመደባል። ከዚያም ሁለቱ ደረጃዎች ይደመራሉ። ለምሳሌ በጣም የተለመደው ቅርጽ ወይም ደግሞ ፕራይመሪ ፓተርን የምንለው እና ደረጃ 3 ከሆነ እናም ሁለተኛው ደረጃ ደግሞ 4 ከሆነ የግሊሰን ስኮሩ 3 ሲደመር 4 ተደርጎ የግሊሰን ስኮሩ 7 ይሰጣል ማለት ነው። ስለዚህ ፕራይመሪ እና ሰከንደሪ ፓተርን ተደምረው ማለት ነው። ስለዚህ ደረጃዎችን መረዳት ያስፈልጋል፣ ከ1 እስከ 5 ማለት ነው። እነዚህ ደረጃዎች የካንሰር ሴሎች ከመደበኛ ሴሎች ጋር ሲነጻጸሩ ምን እንደሚመስሉ ይገልጻሉ። ደረጃ ከ1 እስከ 2 ማለት ሴሎቹ መደበኛ ይመስላሉ፣ ዛሬ ላይ ወይም ደግሞ አሁን ላይ ብዙም ጥቅም ላይ አይውልም፣ ካንሰር ተብሎም የማይቆጠር ነው። ደረጃ 3 የምንለው ደግሞ ሴሎቹ መደበኛ ያልሆኑ ይመስላሉ፣ ነገር ግን አሁንም የሚታወቁ የፕሮስቴት እጢዎችን ይፈጥራሉ፣ በዝግታ የሚያድግ ካንሰር ነው። ደረጃ 4 የምንለው ደግሞ ሴሎቹ የበለጠ መደበኛ ያልሆኑ ናቸው፣ አንድ ላይ መዋሃድ ይጀምራሉ፣ በፍጥነትም ያድጋሉ ማለት ነው። ደረጃ 5 የምንለው በጣም መደበኛ ያልሆኑ ሴሎች ናቸው፣ ምንም አይነት የእጢ መዋቅር የለም፣ በጣም አደገኛና በፍጥነትም የሚሰራጭ ነው። ስለዚህ ቅድም እንዳልኳችሁ የግሊሰን ስኮር ምድቦች ከ6 እስከ 10 ይሰጣል ብያችኋለሁ። የግሊሰን ስኮር 6 ከሆነ ማለትም ፕራይመሪ ፓተርን እና ሰከንደሪ ፓተርን 3 ሲደመር 3 ከሆኑ ይህ ማለት ዝቅተኛ ደረጃ ካንሰር ነው፣ በዝግታ የሚያድግ ነው፣ ትንሹ አደገኛ አይነት ነው። ብዙውን ጊዜ የደረጃ ቡድን 1 ይባላል። አደጋውም የመሰራጨት እድሉ በጣም ዝቅተኛ ነው። አንዳንድ ጊዜ ያለ ህክምና ክትትልም ይደረግለታል። የግሊሰን ስኮሩ 7 ከሆነ ማለትም ፕራይመሪ ፓተርን እና ሰከንደሪ ፓተርን ፕራይመሪ ፓተርን 3 እና ሰከንደሪ ፓተርን 4 ከሆነ መካከለኛ ዝቅተኛ አደጋ ያለው ነው። ካንሰሩ በመጠኑ የሚያድግ ነው። አብዛኛው ደረጃ 3 ሴሎች ናቸው። አንዳንድ ደረጃ 4 ሴሎችም አሉ። አደጋውም ከ6 የበለጠ የመሰራጨት እድል አለው። ብዙውን ጊዜ ህክምና ያስፈልገዋል። ደረጃ ቡድን 2 ነው። የግሊሰን ስኮር ደግሞ 7 ከሆነ 4 ሲደመር 3 ከሆነ መካከለኛ ከፍተኛ አደጋ ያለው ነው። ትርጉሙም ከደረጃ 3 ይልቅ የደረጃ 4 ሴሎች የበዙ ናቸው። ከ3 ሲደመር 4 የበለጠ አደገኛ ነው፣ ማለትም ከግሊሰን ስኮር ከቅድም ከነገርኳችሁ ማለት ነው። አደጋውም በፍጥነት የሚያድግ ነው። የመሰራጨት እድሉም ከፍተኛ ነው። የደረጃ ቡድን 3 ነው። የበለጠ ጠንከር ያለ ህክምናም ያስፈልገዋል። የግሊሰን ስኮር ደግሞ 8 ከሆነ 4 ሲደመር 4 3 ሲደመር 5 እና 5 ሲደመር 3 ከሆነ ከፍተኛ ደረጃ ላይ ያለ ካንሰር ነው። በጣም መደበኛ ያልሆኑ ሴሎች ናቸው። በፍጥነትም የሚያድግ ነው። የደረጃ ቡድን 4 ነው። አደጋውም የመሰራጨት እድሉ ከፍተኛ ነው። ጠንካራ ህክምናም ያስፈልገዋል። የግሊሰን ስኮር ደግሞ ከ9 እስከ 10 ከሆነ 4 ሲደመር 5 5 ሲደመር 4 እና 5 ሲደመር 5 ነው። በጣም ከፍተኛ ደረጃ ነው። እጅግ በጣም አደገኛ የፕሮስቴት ካንሰሮችን የሚያመለክት ነው። የደረጃ ቡድኑም 5 ነው። አደጋውም ወደ ሊምፍ ኖዶች ወይም ደግሞ ወደ አጥንቶች የመሰራጨት እድሉም በጣም ከፍተኛ ነው።
የተጣመረ ህክምናም ያስፈልጋል። የሆርሞን ህክምና እናም የራዲዬሽንና የኬሞቴራፒ። በአጠቃላይ የግሊሰን ስኮር 6 ከሆነ በዝግታ የሚያድግ ዝቅተኛ አደጋ ያለው ካንሰር ነው። የግሊሰን ስኮር ደግሞ 7 ከሆነ በመጠኑ አደገኛ የሆነ መካከለኛ ዝቅተኛ የሆነ ነው። የግሊሰን ስኮር 7 ከሆነ በፍጥነት የሚያድግና መካከለኛ ከፍተኛ የሆነ ነው። የግሊሰን ስኮር 8 ከሆነ በጣም አደገኛ እናም ከፍተኛ አደጋ ያለው ነው። የግሊሰን ስኮር ደግሞ ከ9 እስከ 10 ከሆነ እጅግ በጣም በፍጥነት የሚያድግና በጣም ከፍተኛ እና አስጊ የሆነ የፕሮስቴት ካንሰር ደረጃ ነው ማለት ነው። ታዲያ የግሊሰን ስኮር ለምን ያስፈልጋል ካላችሁ ለዶክተሮች ካንሰሩ ህክምና ወይም ደግሞ ክትትል እንደሚፈልግ፣ ምርጡ ህክምና ምን እንደሆነ፣ ቀዶ ጥገና፣ ራዲዬሽን ወይም ደግሞ የሆርሞን ህክምና እንደሆነ ለመለየት የሚያስችል የረጅም ጊዜ ውጤት ወይም ደግሞ ፕሮግኖሲስን እንዲወስኑ ይረዳችኋል ማለት ነው። ስለዚህ ይህ ደግሞ የግሊሰን ስኮር ደግሞ ከፒኤስኤ መጠን ጋር ከካንሰር ደረጃው ጋር ከ1 እስከ 4 ያለ የካንሰር ደረጃ ነግራችኋለሁኝ ከነዚህ ጋር እና ከእድሜ እና ከአጠቃላይ ጤና ጋር አብሮ የሚሰራ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ቀጣይ ደግሞ ስለ ፕሮስቴት መስፋፋት ወይም ደግሞ ስለ ፕሮስቴት ኢላርጅመንትን ለመከላከል ምንን መመገብ እንዳለባችሁ በአጠቃላይ ከፕሮስቴት ጤና ጋር በተያያዘ በርካታ ቪዲዮዎችን የምሰራላችሁ ይሆናል ማለት ነው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።